እግዚአብሔር አሁን ይመስገን። አንቺ ልጆችና የእንትና ልጆች ራሱ ተጣልተው ቅድም እኔ በጣም እየደበረኝ ነበር። እናንተ ሳትጣሉ ልጆቹ እየተጣሉ። አረ ምንም ጥል የለም ጃፔ። ቲክቶክ እኮ ነው ኑሯችን አይደለም እኮ። አይ ጃፔ ይሄ እኮ ጀስት ቲክቶክ እኮ አልተጣላሽም እኮ አንቺ እኮ አልተጣላሽም። እሷ እኔ በነገራችን ላይ መድኃኒዓለም ከማንም ጋር አልተጣላሁኝ። እኔ አይ ዶንት ኖ። እኔ ጠዋት ስነሳ እየተሰደብኩ ነው። መሳደብ የፈለገ ደግሞ የግል ጥላቻ ያለ በማይወደኝ መብታቸውን ይሳደቡ። እኔ ልጆች ግን እንዲሳደቡ አልፈልግም። ማንም ሰው የኔ ልጅ ሆኖ እንዲሳደብ አልፈልግም። ቢችሉ ከስድብ ይልቅ ጊዜያቸውን እኔ ላይ ቢያተኩሩ ደስ ይለኛል። ምን ተፈጥሮ ነው ብሮ? ኖ እኔ ቤታን ጠየኳት። ኧረ እኛ ጸብ የለንም አለች። አዎ እሱን ነው እኔ እስከማውቀው ድረስ ልጆቹ ነው የተጣሉት። ልጆቹ ደግሞ ያው እርስ በርስ ትንሽ አየር መያዝ ከፈለጉ ኖርማል መልቀቅ ነው። እታች ያሉት ማለት ደጋፊዎች። አዎ ደጋፊዎች። እሱን እኮ ነው ታች ቤት የምለው። ሁለተኛ ናው የቀጠሮ ጌም አስመስለው ጨዋታውን መጫወት ፈለጉ። ልጁ ያንን ፈለገ፣ ዮናታን ማለት ነው። ዮናታን ያንን ፈልጎ ከች ሲል በቀጠሮ ቀን ቤታየው ደግሞ አይ ይብራብኝ ነገር ብላ ላሻለች ማለት ነው። እኔም በሆን የማረገው ነው። ተግባባን? ቆም ብሎ የሚያስብ ሰው ሶሻል ሚዲያ ላይ ትልቅ ለራሱ ቦታ የሚሰጥ ሰው ስለሰጠው ስላልሰጠው አይደለም የሚሰጥ ሰው ቆም ብሎ ያስባል። ይሄ ነገር ወደ ሌላ ይቀየራል። ስለዚህ ምን ይደረጋል? የቀጠሮ ቀኑ አይ ስትል ጃኒ ደግሞ ልጁ ጠራት፣ ነይና ተጫወቺ ከኔ ጋር አሏት። ጃኒ ተጫወተች። ልጁ እንዳለውም የቀጠረው ያ ሰው በደንብ አድርጎ ሰጠው። ጃኒን አሸነፈ። ይሄ ነው የተፈጠረው ነገር። ጃኒም ምንም በክፉ አልተናገረችም፣ ምን አላለችም። ጥሩ ነው ያጫወታችሁኝ፣ የቀጠሮ አይደለም ዝም ብዬ መጥቼ ነው የተጫወትኩት አለች። አለቀ አይደለ? ይሄ ነው የተፈጠረው። ስለዚህ ማንም እዚህ ቦታ ላይ የተሳሳተ የለም። ማንም ጃኒም ስተት አልሰራችም፣ ቤታዩም ስተት አልሰራችም። ዮናታን የሚባለው ደግሞ ከዚህ በፊት የቀጠሮ ጌም ተጫውቶ አያውቅም። እስከማየው ድረስ አላውቅም፣ ሲጫወት አይቼው አላውቅም። ስለዚህ የጃኒ ቤተሰብም የቤታዩ ቤተሰብም የምትረጋገጡበት ምክንያት አልገባኝም ጨርሶ። የጃኒም ቤተሰቦች የቤታዩም ቤተሰቦች ውደዷቸው፣ ችግር የለው። ምንድን ነው የሚያረጋግጣችሁ? ምንም አልተፈጠረም። ብትችሉ ማስታረቅ ነው። እነዚህን ሰዎች ከተጣሉም አብረው ጌም የሚጫወቱ ልጆች ናቸው። እስከ ቅርብ ጊዜ አይቻለሁ አብረው ጌም ሲጫወቱ። ለምንድን ነው አጀንዳ ሲጠፋ እየመጣችሁ ሰው ለማባላት የምትሄዱት? ከዛ ደጋፊዋንን ትላላችሁ። የምትወዷት ከሆነ እኮ በመሳደብ ሰው እሷን ማስከበር ነው ያላችሁ። በምን ጥሩ ነገር ስለሷ በማውራት ሌላውን በመስደብ አይደለም። እኔ አሁን ለምሳሌ ስደቡልኝ የምለው አንድ ሰው የለም። ዲስ ኖባዲ ለእኔ አግዛችሁ ይሄን ሰው ተናገሩ አልልም። ሞቴን እመርጣለሁ። እኔ በተጣላሁት ምን አባቱ ነው ሌላው የሚያሽቃብጠው? ምን አግብቶት ስለ እኔ ብሎ የሚያሽቃብጥልኝ አልፈልግም። እኔ አሽቃባጭ አልፈልግም። ለምንድን ነው የምትጣሉት? ብትችሉ ማስታረቅ ብትችሉ የዛን ሰው የምትወዱትን ሰው ጥሩ ነገር ጃኒ ምንም አላለችም፣ ቤታየው ምንም አላለችም፣ አይተናል። ሁለቱም ምንም አላሉ። ከስር ግን አሉ ከስር ብዙ ነገር የሚሳደቡ በጣም ያስጠላል። እና እነሱ ባልተነጋገሩት እናንተ የምታረጉት ነገር አለ። ቤታ ሰድባታለች፣ ማስረጃ ላኩልኝ። ማስረጃ ላኩልኝ። ቤታየው ከተሳደበች ስቶሪ ላይ ነው ጦርነቱ። ወይ መድኃኒዓለም ጃፕ ያለበት እንደዚህ ጉዳይ ላይ ጃፕ ያለ እሺ
ያለበት ለካ ሰላም ማኘው ሰውየው ብራዘር አማን ነው አሉ እንዴት ነህ? አለን እዚህ ጋር ነገሮች ሰምተሃል የተፈጠረው? ያ እኔ አሁን ቤታን ቤት ያስገብቼ ጠይቂያት ነበር። አሁን ዮኒ ይሉኛል። እኔ በጣም ያስቁኝ ሰዎች ዮኒ ሲሉ ዘግቼ እኮ ነው የመጣሁት። 1000 ሰው ገልብጬ። እሺ ምን ተፈጥሮ ነው ብሮ? ኖ እኔ ቤታን ጠየኳት። ኧረ እኛ ጸብ የለንም አለች። አዎ እሱን ነው እኔ እስከማውቀው ድረስ። ልጆቹ ነው የተጣሉት። ልጆቹ ደግሞ ያው እርስ በርስ ትንሽ አየር መያዝ ከፈለጉ ኖርማል መልቀቅ ነው። እታች ያሉት ማለት ደጋፊዎች። አዎ ደጋፊዎች። እሱን እኮ ነው ታች ቤት የምለው። ሁለተኛ ዲቪዚዮን። ግን አንተ እኔ እንዳልኩትም አንተ ራስህ በጣም ደስ የሚል ቦታ ላይ ስላለ እኔ እንደ አንድ ግለሰብ በጣም ደስ ይለኛል። ምክንያቱም ሰዎችን በማስማማት ውስጥ ነው አሁን ላይ ያለው። ያ ዮኒ በእውነት ይሄ አሁን ሁሉም ሰው የማንም ደጋፊውን መታችሁ ማክበር አለባችሁ። ዮኒ የሁላችንም ታላቅ ሆኖ ሚዲያው ላይ ትልቅ ቦታ ይዞ የቆየ ነው። አሁንም ቢሆን መልካም ነገር እየሰራ ነው። ስትነኩት ነው ሰው የሚነካችሁ። ትናንት አሁን የሆነ ቦታ ገብተህ ሲያስወርዱ ምናምን የሆነ ነገር ሲያደርጉ ታግሳቸው ላሽ ብለህ ተቀይሰሃል። ገባ ለመሰለ አንዳንዴ የማይጠመጥን ቤትም መግባት የለብም። ችግሩ ያ ችግሩ አንዴ ምናምን እያለ ከሚያወራ ሰው ጋር ሰምተህ ነገሮችን አታበላሽም። አንዴ ድል ትሰጣለህ። እንደ ሰው አክብረህ ገብቷል፣ አክብረህ ትገባለህ። አንዴ ትገባና ትሰማቸዋለህ። አይ ካሉ ጥለህ ትሄዳለህ። አለቀ። ሰው የማይረዳው ምን መሰለ፣ እነዚህ ሰዎቹ የማይረዱት አንዳንድ ነገር አለ። የሰው ልጅ የማይረዳው አንተ እየተነካህ ጸጥ ብለህ ቁጭ በል አይባልም እኮ። ትክክል። ሳይነኩ ተናክተህ አታውቅም። አንተ በሆነ አይመቼ አልወድም። አንተ ብቻ አይደለም እኛም እኔም አሁን ሙዳችን ሲነካ ማንም ዝም ይላል ብዬ አላስብም። ሶሻል ሚዲያ ላይ ሁሉም ገባ፣ ምንም የሚያስፈራ ነገር የለም። ግን አሁን ያየሁት ምንድን ነው፣ ታች ዲቪዚዮኖች አረጋጉት፣ ብትችሉ አስታርቋቸው። ደጋፊዎቹን የተጣሉት ደጋፊዎቹን እንደምንም እንዴት እንደምናስማማ ደጋፊዎቹ ሄርምዬ እንዴት ነች? ደጋፊዎቹ ታች ዲቪዚዮን ያላችሁ ብትችሉ ስህተት ቢኖር እንኳን ቢታረቁ ነው የሚሻለው። ቢጣሉ አይደለም አብረው ቢሆኑ ቢስማሙ፣ አብረው ጌም ቢጫወቱ፣ አብረው ሁለቱም ጥሩ ነገር ቢያደርጉ ነው የሚጠቅማችሁ ለእናንተ። ግን ታች ቤት ያላችሁ ስትርመጠመጡ ማየት እንዴት ያስጠላል። ሰው ባልተናገረው በግድ ተጣላልኝ፣ በግድ ስደብልኝ ምን የሚሉት ነው? ምንም ያልገባቸው ሰዎች ተስተካክሏል ይመስለኛል። ተስተካክሏል። ቤታ በእውነት ዮኒ እኔ አንድ ነገር የሆነ አጋጣሚ ሆኖ እኔና ጅቦ ያውን ስናሾፍ ነው የምታቀና አላጋጮች ናቸው። ግን በሰው ልጅ በማላገጥ ውስጥ ቁም ነገር አለ እና አጋጣሚ እየተጫወትን አንድ ልጅ ገባ። የገባው ልጅ እህት አለችው። ልጁ የእንትን ብቻ ምንድ ብዬ እንደምገልጽ አላውቅም። የሚያመው ልጅ ነው፣ ማውራት አይችልም እና ቲክታክ ይጠቀማል። እንደዛ ዝም ብለን እያወራ ነው ምናምን ሰዎች እያገዙት መጡ። አጋጣሚ ነው በቃ እኛ እያሾፍን ነው። ልጁ ደግሞ መታገዝ የሚፈልግ ልጅ ነው። መታገዝ ሲባል በቃ እየታገዘ ሰዎች እያገዙት ባሉ ሰዓት ቤታ መጣችና ሁለት ዩኒቨርስ ሁለት አንበሳ ምናምን ስታወርድ ደነገጥኩኝ እኔ። ገብቷል። ልጁ ማውራት አይችልም። ደስታውን ብታየው ምናልባት ሪከርድ ተደርጎ አይተው ሊሆን ይችላል። ደስታውን ብታየው የታመመ ሰው በሰዎች ላይ ብዙ ነገር መደሰት ይችላል። ገባ ዮኒ? አንተ ባለፈው የሆነች ልጅ አስገብታት ነበራ።
እዚህ አስገብታት ሰዎች ሲያግዟት የልጅቷን ፈገግታ በአንተ ህይወት ውስጥ ታየዋለህ። ገብቷል? አሁን አንተ ባረከው ነገር ደስ ስራ ሆኜ ከታች ሆኜ ያየው ነበር እና አንዳንድ ጊዜ እንደዚህ መልካም ነገር ያላችሁበትን ስልጣን በመልካም ነገር ብትጠቀሙበት በጣም አሪፍ ነው እና አንተ የምታረገው ነገር በፊትም እኮ እንሞክረዋለን እኛ ስለማናስጮህ ነው እንጂ እኛ ቪዲዮ ቅረጹን እንትን አድርጉልን ብለን አንወጣ። ዊ ዶንት ዱ ዛት። ሰዎች ሲረዱ ተረዱ፣ እግዚአብሔር ብድሩን ይከፍላል። አከተመ እንጂ ሶሻል ሚዲያ ላይ እንዲረዱ ተብሎ እንዲጫጫዋልኝ እኔ ፈልጌም አላቅም አልፈልገውም። ለምን ጥቅም የለው። ከልብ ከሆነ ጩኸቱን አትፈልገው። ለማስመሰል ከሆነ ግን ጩኸቱን ትፈልገዋለህ። ገባ? ብዙዎቹ የሚያደርጉት ጩኸቱን ለማስጮህ እንጂ ለመርዳት አይደለም። ግን ቤታ በድብቅ መታ ቤት ውስጥ እንኳን አልገባችም። ሰጥተው ለልጁ ተቀየሰች። ስንጎትታት እንኳን አልገባችም። እግዚአብሔር ይስጣት፣ በእውነት ይሁን እግዚአብሔር ይስጣት። አይ ካደረገች እግዚአብሔር ይስጣት። አይ አትሰጥም አልልህም፣ ትረዳለች፣ ታግዛለች። አታረግም አልልህም። አይ የሚያግዙ ብዙ ናቸው ሶሻል ሚዲያ ላይ የሚያግዙ የሚረዱ ወንድምና እህቶች አሉን። እግዚአብሔር ይስጣቸው። አሁን አንተ ተሰሚነት እንዳለህ አንጻር ገብቷል። እንደዚህ አሁን ቦታ ያላቸውን ሰዎች እንደ ምክር እንደ ሀሳብ አያትህ እያለቀሰች ነው እያሉ ነው ሄድና በብላት። ተው በእናትህ እኔ አዝኛለሁ። እኔ ራሴ ተው ዮኒ ተው እግዚአብሔርን ተው ነው ልንገርህ፣ እኔ ቤተሰብ ጋር የሚሄድን አልሰማም አባቴ። እኔ እውነቱን ልንገርህ ጃፒ፣ የፈለገ ብንጣላ የፈለገ ነገር ቢሆን እግዚአብሔር ምስክር የአንተም ቤተሰቦች ጫፋቸው ጋር አልደርስም። ጫፋቸውን ነው ማወራ፣ አይደረስም። የአንድ ሰው ጋር ተሳስተ ነው ይባላል። ገባ? ከአንድ ሰው ጋር ከቤተሰብ ብትነካካ ግን ሆል ታይም ከአንድ ሰው ጋር በተጣላ ቁጥር የቤተሰብን ጉድ አወጣለሁ እያለ የሚል ሰው ጋር ምንም ማዘኔታ የለኝም ነው ማወራ። ግልጹን ነው የምናገረው። ማስመሰል እኮ እችላለሁ። ኧረ ምንም ችግር የለም ኧረ ምናምን ማለት እችላለሁ። አላስመስልም። እኔ ግን ከታረመስ ያ ሰው ከታረመ ትክክል ከታረመ ታረመ። አሁን እኮ ለዛ እኮ ነው አሁን እኔ አንተን እንደ ሽማግሌ ሚዲያ ላይ እንደ አስታራቂ ባስቀምጥ እኔ ሳልሆን በቃ እንደው አንተ ፈቅደ ሰዎችን በማስታረቅ ሰዎችን በማግባባት ለምን ጋቢና ጭራ ይዘልኝ አትመጣም? በዚያ አጋጣሚ ከኢትዮጵያ ነው ማስመጣለህ። ጋቢው ሳይሆን አይሮ እኮ ነው ለዛ ነገር ብቁ ነው ስላሰብኩ ነው። ኖ መሆን ባለበት ጊዜ የሚያስፈልግ ጊዜ እናስታርቃለን፣ ግዴታችን ነው። ተግባባን? እውነቴን ነው የምነግርህ። አሁንም የምነግርህ ምንድን ነው ልጆች ጋር የሚሄድ እናት ጋር አባት ጋር የሞተ ሰው ጋር የሚሄድ ቢንጠለጠል ደስታዬን አልችለውም። አይጠቅም። ትናንት እንደዛ የሚያደርጉትን ሰዎች እኮ እያስታረክ ነበር። አስቆምናቸው እኮ ያ በቃ እሷ ማቆማለቻ። አስቆምናቸው ነው የምልህ። ገባ? አስቆምናቸው። አንተ አስቁማት። አንተ ጓደኛ ከሆነች ከተጣለች ከሰው ጋር ያንን ሰው ትዘግዝቀው፣ አይመለከተኝ። እኔ አንድ ነገር ልንገር፣ አንድ ቀን አውርቻት አላቅም። ሰድባኛለች፣ ሰድቤያታለሁ። ሚዲያ ላይ ነው በቃ እንደዚህ ኮንታክታችናል። ሰድባኛለች። እኔ አሰማሃለሁ ከፈለክ እንዴት አርጋ እርግጥ አርጋ እንደሰደበችኝ። ግን በደረሰባት ነገር አሁን ላይ ምንም አልደረሰባትም። ለፈለፈች፣ ተከሰሰች። 4 ነጥብ። ግን ልጄን ሰጥቻለሁ ለሰው ዋቴ ሌባ በላት። እቃቅ አስመሳይ ሰዎችን አልወድም። እኔ እንደፈለግ ብትለኝ አስመሳይ ሰው አልወድም። እሷ እንቁርቲ ጉቶ ብትለኝ አይመቹኝም። የማይመቹኝ እኔ ብቻ አይደለሁም። ሰውን ማየት ትችላለህ። ጉቶና እንቁርቲ እንኳን እውነትህን ነው። በቃ አለቅ። ገባ? ጉቶ ብትል ቅንቅናም ያለቅስ። አሁን ሞጣ የፈለገ ነገር ይላል። አይሞቀኝ አይበርደኝ። ለምን ቤተሰብ ጋር አይመጣም? ሞጣ አራዳ ነው። ቤተሰብ ጋር አይካሄድም። ሰው እኮ ያያል እኮ ማይምሰለ ሰው ይታዘበሃል። ስትናገር ምን ስትል የት ድረስ ነው ይሄ ሰው የሚሄደው ብሎ ይጠይቃል እኮ። ሰውን መናገር ይቻላል። እኔን መናገር አልኩ። ጃፒን መርገጥ ትችላለህ። ቤተሰቡ ጋር አትድረሱ ነው። ይሄ ትክክለኛ መልእክት። ይሄን አልሰማ ያለ ሰው ነገሩ ደርሶበት ሲያለቅስ ሳይ
ደስታ ነው የሚሰማኝ። ለምን ስትነግረው ካልሰማ የሚያስለቅሰው ምኑ ነው ሲደርስበት አለቀ። ቤተሰቤን ሰድበዋል የሚል ሰው ዮኒ ማኛ ጋር ይምጣ። የኔም ቤተሰብ ሞልጨዋል፣ የኔም ቤተሰብ አዋርደዋል፣ የኔም ቤተሰብ እንዲያርጓል ነው የለም። ስለዚህ እኔም ቤተሰቤን የነካ ሰው መለቀቅ የለብኝም ማለት ነው። ቤተሰብን የነካ እርገጥ ራሱን ሰው ቤተሰብ አልኩ እኮ የእኔ ቤተሰቦች ተነክተው ቤተሰብ መንካት ይችላል። ኢንፎርሜሽን ሙሉ መጥቶልኛል፣ አልነካ እንኳን እሱ አይደለም የራቁት ፎቶቸው መጥቶ ግደልኝ አላሰጣም ሞተች አዶንዱ የራቁት ፎቶቸው ያለኝ ሰዎች አሉ። አሮንኬ አውጥቼ አላረግም። ለምን ሊሚት አለ። ጸብ ላይ ሊሚት መኖር አለበት። ከሊሚት ያለፈ ጊዜ ምን ይሆናል? ዋጋ ያስከፍላል። የሆነ ሰው ጋር የልብ ልብ ተሰምቶ ትጣላለ፣ የዛኔ መቀመቅ ይከታል ያሰ ያንን ነው የምናገረው። ስለዚህ አሁንም እሷ ማድረግ ያለባት ኮምፕሊትሊ ጸቦቿን ከተጣላቸው ሰዎች ብቻና ብቻ ታደርገው። አከተም እኮ አሁን እኮ እንደዛ አድርግ ያለው እና ይቅር በሉኝ ብላለች። አላየንም ስትል እንስማ። በቃል አቀባይ አይደለም ራሷ ወጣ ስለ ወርቁ አይተነው ነው ይቅርታ የጠየቀችው። ሌሎቹን አልጠየቀችው። በጌታ ፍቅር ይዘናል አንተ ነህ ወሳኝ ነው። ሙሉን ወጣ እኔ የምጭበረበር ሰው አይደለሁ። የከተማ ልጅ ነኝ አባቴ። ወርቁ አይተነውን ቪዲዮ አንሱልኝ፣ የወርቁ አይተነውን እንደዚህ አድርጉልኝ እንጂ ያለችው ሌላውን ሰው አላለችው። ሌላ ማን ነው ደግሞ ሌላ የተነካል? ሁሉንም አይደለ እንደ ቤተሰብ የሰደበችው። የማን ቤተሰብ ቀረ? ለምሳሌ የማን? የእኔ ቤተሰቦች ቤታዮ ጸበኛ ነን ከኔ ጋር። ቤተሰቦቿ ምን አረጉ? ቤታየውን እኔ ቤት ገብታ አልኩ እኮ ይቅር ብያታለሁ። ቆይ ምን አረጉ? እሷ የራሷ ጉዳይ ነው ገብቷ። ግን የቤታዮ ቤተሰቦቿ ምን አረጉ? አባቷ ምን አረገ? እናቷ ምን አረገች? ምንም አላረገ። ምን አረጉ? ለምን ሰደበቻቸው? ያኔ በጣም ተሰምቶኛል። ግን አሁን ደግሞ ሰው እንደዚህ ሰው በጣም በወደቀበት ወይም ሰው የሆነ ነገር በተደረገበት ሰዓት እኔ እመቤቴን ሰው ላይ አልስቅም። ኪዳነ ምሕረትን ነው የምላችሁ። እዚህ ጋር እናንተን ጋር ለማስመሰል አይደለም፣ ማንም ሰው እንዲያዝንም ለመወደድም አይኖ እንዲህ ስል ብዙ ሰው እንደሚጠላኝ አውቃለሁ። ግን ማርያም እኔ ጃፒ ሰው ይህን ያክል ሲያለቅስ ወይ ምናምን ሲል እንትን የለኝም። እሰይ እንኳን ተደረገ ጎሽ እንኳን ፑሽ የምል ሰው አይደለሁ። በቃ ካለችበት ነገር እግዚአብሔር ካለችበት ነገር ያውጣት። ያንን ነው የምለው እኔ ማርያምን ጋይስ። በጣም ያሳዘነች ስቅስቅ ብላ እያለቀሰች ነው። ልጇን ለሰው ሰጥቻለሁ እያለች ነው። ግን አሁን እንደዚህ አንድ ነገር የምነግርሽ ሚዲያውን ብሽሽቅ ታውቂዋለሽ መቼስ። ከዚህ በፊት ከኔ ጋርም ሲበሻሸቁ የወንድሜን ፎቶ አምጥተው ምናምን ለጥፈዋል። ያ የሆነ የማታልፊው ነገር ደረጃ ላይ ሁሉ ያደርስሻል። የሆነ ሰው ግን እንደዚህ የሆነ ችግር ውስጥ ገጥሞ ስታዩ ይደብርሻል። በቃ ታልፊዋለሽ። መተላለፍ የሚባል ነገር አለና ያ የጉቺ ቤተሰቦች ምን አረገቻቸው? ጉቺን ትርገጣል። ምን አረጉ? የሌላውንም ማምጣ የማን ቤተሰብ ነው? ምንድን ነው አንተ ቤት የሰርጀሪ ገረድ እያሉ የሚጽፉልኝ? አንዳንዶቹ ያው ተናደውባል። በምን እንደሆነ መች አወቅኩኝ። ነገራቸው ውስጥ እኔ አንድ ነገር ልንገራቸው። አይሞቀኝ አይበርደኝ። እኔ ራሴን የምሰድብ ሰው ነኝ። አይደለም እናንተ ሰድባችሁኝ፣ ራሴን የምሰድብ ሰው ነኝ። እኔ ደግሞ ማለት ነው እውነት አሁን ባየሁት ነገር ቤታ ባረገችው ነገር እኔ ማንም ገረድ መሆን አልችልም፣ ግን ባረገችው ነገር በጣም እንደወዳት አደረገኝ። ከተመቸች ተመቸች። እኔ አንተ እሷ ስለተመቸች እኔ አንተ ትደብረኛለህ ማለት አይደለም። ወደድኳት፣ በጣም ነው የወደድኳት። ለመሰለ በሆነ ቦታ ላይ እየመጣች ታረጋለች። እቺ ምርጥ እህታችን ነች። እኔ ቤታ ድሮ ሰዳደብ ነበር ከእሷ ጋር። ትመች ምን እኔ ችግር የለብኝ እሷ ብትመች። አንተም እንደማይደብርህ አውቃለሁ። አንተም ያራዳ ልጅ ነህ ዮኒ። ቂም ብትይዝባቸውን ሰዎች ቀርበህ ተው በቃ እያልክ አትሸመግልም ነበረ። የእውነት ዮኒ የአራዳ ልጅ እንደሆነ የምታውቁት ያን ሁሉ መከራ እያደረሱበት በተናገረው ነገር የእንደዚህን አካባቢ ሰው ተናግሮ ምናምን ትላላችሁ። እሱ የተናገረው ግን ለምንድን ነው ብላችሁ ጠይቃችሁ አታውቁም? ያውቁት በደንብ ያውቃሉ፣ ለምን እንደሆነ የእኔ ጸቤ በምን እንደሆነ ምናምን ያውቃሉ። አሁን ግን እግዚአብሔር ይመስገን
ብዙ ሰው አንደርስታንድ እያደረገ ሄደዋል። ገባ? ብዙ ሰው እየገባው ሄደዋል። ብዙ ሰው ተረድተዋል። ብዙ ሰው እንትን ብለዋል። ለዛ ነው እኔ ቤተሰቦችን ልጆች የሚነኩ ጋር አይመቸኝም። የምትደራረሱ አላችሁ። አንተም ቤተሰብን ሲረግጡ የምትረግጣቸው ሰዎች አሉ። ቤተሰብን የማይነካ ሰው ጋር ቤተሰብ ጋር መድረስ አስፈላጊ ነው ብዬ አላስብም። ገባ? እናንተ ሊሆነ የእኔ ግን የፈለገ ቤተሰብ ጋር ቢሄዱ ቤተሰብ ጋር መድረስ አልወድም። ለምን? አልነኩኝም። እንደፈለገ ቢሆን ራሴን ያሳመንኩት ምንድን ነው? ማንም ሰው ያ ሰው ለተናገረኝ ቤተሰቡ ጋር ያንቺን ቤተሰብ ብዬ አልሄድም። ፈወ ጥቅም ስለሌለ እነዛ ሰዎች ምንም አላረጉኝም። እኔ ምንም በፈለግከው ውሰደው ምንም አላረጉኝም። ያ ሰው የኔም ቤተሰቦች ስለተናገረ እነዛ ሰዎች ተናገሩ፣ ያ ቤተሰቦች ተናገሩ ማለት አይደለም። ይሄን አምናለሁ። ስለዚህ የፈለገ ደረጃ ጥግ ድረስ ቢሄዱ ቤተሰባቸውን አልነካ፣ እናት አትነካ፣ አባት አይነካ። እሱን ግን ታቀኛል፣ አቀውሳል፣ አልነካ፣ አቀውሳል። የእኔ ነው የሚያማቸው ማንም ከሚናገራቸው በላይ ግን ማኛ ሲነካቸው ነው የሚጮሁት እንጂ ማንም ቢረግጣቸው ቤተሰባቸው ምናቸው ቢነካ ምንም አይሉ። እውነቱን ልንገር፣ ለዛ ነው አሁንም አንተ እውነተኛ በጥሩ የምታያት ከሆነ ሄለንን ለአንተ ስል ቅማሉን ላቁመው። ለአሁን ለአንተ ስል አንተ ስላለ ልነግርህ ነው። ገብቷል? እሷን መንገር ያለብህ አንቺ ስትታይ ደግሞ ሳይደርሱባት ነው። ሄለን የደረሰባት እዚህ ሶሻል ሚዲያ ላይ አንድ ሰው ካለ አንገቴን እሰጣለሁ። ኖባዲ። ሄለን እያንዳንዱ የሰደበች ሰው የተናገራት ሰው አይደለም። አንድ ሰው ስትመጣ ሄለንን የተናገራት አንድ ሰው አታመጣ። አንድ ሰው ነው ማወራ። እሷ ናት ሁሉንም የለከፈችው። ጉቶን ብታመጣው እሱ ነው የለከፈው። እንቁርቲን አምጣ እሷ ነው የምትለክፈው። የነካቸው ሰው የለም። ይመጣሉ፣ መቧጨቅ ይጀምራሉ፣ መቧጨር ይጀምራሉ። ያለ አቅማቸው ማለት ነው። ከዛ ተሽመድምነው ቁጭ የሚመጡት እነሱ ናቸው ሰው ጋር ደን ገስዋ። በተለይ እኔ ጋ የመጣ ሳይወድቅ አይሄድም። ምንም አማራጭ የለው። ሳላንደፋድፍ አልለቅም። እኔ ጃፒን እንወደዋለን። እውነቴን ነው የምላቸው። የፈለገ ብትሉት እኔ ለጃፒ ክብር አለ። እግዚአብሔር ከነ ምናምኑ ይመቸኛል። እኔ ጃፒ እነዚህ የሚጽፉት እኮ አይጎረብጡኝ። ምን አይሉ አንተ አይሞቃ አይበርድ። እኔ ጃፒ ዮኒ የሚያሳዝን ነገር ምን መሰለህ? አንተና እኔ ስንጣላ እኔና አንተንን የምንጣሉ አይደለ? ለአንተ ብለው ሰዎች እኔን ይቀጠቅጡኛል። እኔ አልወድም። ለእኔ ብለው አንተ ለዚህ ነው ብቻዬን የምራገጠው። ብቻዬን ነው የምንቀሳቀሰው። ግን ምርጥ ያራዳ ልጅ እያላችሁ ጻፉ። ጃፒን አደራ ጻፉልኝ። ችግር የለው ምንም አይበሉ። ግን ልንገርህ ከዛ በኋላ አሁን አንተ ትናንት ሰዎችን አስታረቅ። በሁለቱ ወገን ይዘው የተጣሉት ሰዎች እንዴት ብለው ይታረቁሽ? እሱን ነው የምልህ እኮ። ለዚህ ነው እኔ አሁን ለምሳሌ ሰው አስገብቼ ሌላ ሰው የማልረጋገጠው ለዛ ነው። ሲታረቁስ እነዛ ሰዎች ሲታረቁስ? ሀኒዬ ምንድን ነው ጃፒን ቢብሎሻል እንዴ? በጣም ጮሽበት። ሀኒ የምትባየው ችግር ለእኔ አስተያየት እቀበላለሁ። ምንድን ነው አላስወልዳለሽ ምናምን ነገር? ኧረ እኔ ጎበዝ ነኝ። ከነካ ይመስለኛል በውስጥ የፎንቃ ጉዳይ ይመስለኛል። ሀኒ የምትባለው አልፎረሸችም እስካሁን። ሰው እኮ አንዴ ሰድቦ ይፎርሻል። ሀኒቾ ይውለድልሽ ፈለግሽው ስላልፈለገ ግራ ስለገባኝ ነው። ከቅድም ጀምሮ ተጽፏል። ትጨቀጭቀዋለች አልኩ። የተጀናጀናጁት ነገርማ አለች ሀኒ ከምትባለው ጋር የሆነ ነገር አላችሁ። አንዳንድ ሰዎች አሉ ልንገርህ፣ አንተም ታውቂያለህ። የሆነ ነገር ላይ ሲመጣብህ መጥተው ምናምን የሚሉ አሉ አይደለ? አሁን ለሰው ተደርቦ መጣላት የእውነት ነው የምላችሁ። መሀይምነትም ይመስለኛል ሲጀመር። መሀይምነት ማናችሁም እዚህ ጋር መታችሁ የምትጽፉት ሰዎች አይደለም የምትጽፉት እኔን ቀሚስ አልብሳችሁ የለጠፋችሁ ሰዎች አላችሁ አይደል? እኔም ለብሻለሁ። አንተ ብቻ አይደለም። ማን ያለበሰው?
ቀሚስማ አዘንጠውናል። እኔ እንስቅባቸዋለን ግን እቀልዳለን። ሹሩባውላ ያረዳ ልጅ እንደዚህ ያያችሁና አቤት ፋራ አበደ ያ አይሞቀን አይበርደን ገብተው የከተማ ልጆች ነን። በኋላ እንደሚሉ ታውቃለህ፣ በቴሌግራም የሚሰበሰቡና ግሩፕ ውስጥ አለውኝ እኔ በጣም ብዙ ግሩፕ ውስጥ አለውና በስሜ አያውቁኝም፣ በሌላ ነኝ። እኔ ከምጠላው ነገር ቴሌግራም አሉ፣ ግን ግሩፕ ውስጥ መስማት አለብህ የሚያወሩትን። ከዛ እንዴት አድርጌን እየነጠለጥኩ እኔ አሁን ልሰማ አሁን ቴሌግራም ገብቼ ምን አሉኝ ብዬ ልሰማ እኔ ማኛው እኔ ስሰማ አስቧል። እኔ አሁን ልሰማ ቴሌግራም ላይ ዮኒ ማኛን ምንድን ነው የሚሉት ብዬ ልሰማ አሰብኩት። ገና ግን እንደዚህ ይሉላል። የሚሉትን ልንገርህ ማኛው፣ ሌላ ነገር የለም እኮ ይመጡና ሂዱና ፕሮፋይሉን አየሹ ይላል። እሱን ትነኪያለሽ። ከዛ በኋላ ይቺ 3 ነጣጥብ አለች አይደል? እሷን ንኪ። ከዛ ሪፖርት የሚላላ እሷን ተጫኛ። እግዚአብሔር ነው ምን እኔ ቁጭ ብዬ አብሬ እየተጫንኩ እያልኩ ሰማለሁ። እና ከዛ ይመጣና ደግሞ አየሹ ያን ቀሚስ አልበስሽ ረገጥኩት እንዴት አድርጌ እንዲያሸውት ይላታል። የገዛ ወገን እኮ ነው እንደዚህ የሚል ይህን ተጫጊው ይባባላል። መድኃኒዓለም አንተ እኔማ ስንት ነገር እኔ እሰማለሁ። ብቻ ደስ ይለኛል፣ ያዝናናኛል። አይ ግን አሁንም ልንገራችሁ፣ አሁን እውነቴን ነው የምልህ፣ የቤታየውም የጃኒም ቤተሰቦች ፍቱ። ደስ አይልምም አይጠቅምምም። መነጋገር ካለባቸው መረጋገጥ፣ ራሳቸውን ችለው ይረጋገጡ። አይ ቲንክ ቤታየው በራሷ ሙሉ ሰው ናት። ጃንዬ በራሷ ሙሉ ሰው ናት። መነጋገር ካለባቸው እነሱ ይነጋገሩ። ከስር ይሄ ሪከርደሮች ምናምን የምትባሉ ነገር ከዛ ገዚህ የምታሽቋልጡ በጣም ነው የምጠሉ፣ በጣም ነው የምደብሩ። አሽቋላጅ ዝንባም ናቸው፣ አትጠቅሙ። ሲሆን ፖዚቲቪቲ ቢኖረው ጥሩ። ምንም ጥቅም የለም። ምንም ባለጌ መረኖች ናቸው፣ የጎዳና ልጆች ናቸው እንጂ ብትችሉ ስለሷ ጥሩ ጥሩ ነገር መፖሰት ይቻላል እኮ። አሁን ቤታየው ነው የምትወዱ፣ ስለ ቤታየው መልካም መልካሙን ፖስቱላት፣ ወዳጆቿ ናቸው። ስለ ጃኒን የምትወዱ፣ ስለ ጃኒ ጥሩ ጥሩ ነገር ፖስቱ፣ አለቀ። ምን አጣላችሁ? እነሱ ሳይጣሉ ከስር ልክ የኢትዮጵያ ፖለቲከኞች ማለት እኮ እና አብይ አይጣሉም፣ እስር ያለው ያልቃል። ደብረ እነ ማን ነው ጌታቸው ምናምን ምናምን አብረው ይተቃቀፋሉ፣ ሻይ ቡና ይላሉ። እስር ያለው ግን ይፋጃል። እንደዛ አይነት ነገር ነው ቲክታክ ላይ እያለን ያየ ነው። ቲክታክ ላይ የምናየው ምንድን ነው? ከስር ያሉት ኮልኮሌዎች ናቸው ሲረጋገጡ ፖስት እያደረጉ ሌላውን ሲሰድቡ፣ አንዱን ደግፈው አንዱን ሲያንቋሹ የምናየው እነሱ ናቸው። እና እንዴት ነው በተለይ የሰለጠነ ሀገር የሚኖሩም አሉ ሪከርደሮች፣ የሰለጠነ ዓለም ላይ በጣም ነው የሚያሳፍሩት። እግዚአብሔር ምስክር፣ በጣም የሰለጠነ ዓለም ላይ የኖሩ እንደዛ አይነት ድጋፍ ብለው ሲያሽቋብጡ ምን ሲሉ ስታይ ተራ ሰዎች እንደሆኑ አጋጣሚና አቃጣሪ እዛ ሀገር እንዳስገባቸው በዛ ማየት ትችላለህ። አይጠቅም።